ዘካርያስና ኤልሳቤጥ ዮሐንስን እንደወለዱ ጸጋ አዛብና እግዚአብሔር ተክለ ሃይማኖትን እንዳስገኙ ዞሮንቶስና ቴዎብስታ ደግሞ የወለዱት ጊዮርጊስን ነው። በሰይፍ እንዲቀረደዱ በእሳት እንዲነዱ ያደርጋቸው ነበር። ያን ጊዜ ነው ብዙዎቹ ለጣዖት አንሰግድም ሃይማኖታችንን አንክድም ያሉ። ክርስትና በእሳት እስከ መቃጠል ድረስ ነው። ሲመቸን ብቻ መተን ታቦት ማክበር፣ ሲመቸን ብቻ መተን ማስቀደም። ክርስትና እሳቱን ስለቱን መራመድ መቻል። በገንዘብ ታባብለናለች፣ በጥቅም ትገዛናለች፣ በዝሙት ታባብለናለች፣ በክብር ታባብለናለች። ምድር ተናወጠች፣ ተንቀጠቀጠች። መላእክቱ ሊቃነ መላእክቱ ከእግዚአብሔር ጋር በክብር በጊዮርጊስ ዙሪያ ቆሙ። ጊዮርጊስን ብፁዕ የምንለው ለዚህ ነው። ብፁዕ የምንለው መከራውን ስላለፈ ነው። መከራውን ያላለፈ ሰው ብፁዕ አይባልም፣ ክቡር አይባልም። የእማማ ሚዲያ ነው። ራእያችን የተዋህዶ ሃይማኖታችንን ማስፋፋት፣ ቤተክርስቲያናችንንም መጠበቅ። እንግዲህ ዛሬ የሚያስተምሩን መላከ ሰላም አምደ ወርቅ ደሴ ይሆናሉ። አሁን ወደ ክቡር አባታችን ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ሰላም እግዚአብሔር ከሁላችን ጋር ይሁን። የተከበሩ አባታችን የካቴድራሉ አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት፣ የሰንበት ትምህርት ቤት ተማሪዎች፣ ምእመናንና ምእመናት እንደምን አደራችሁ? አሜን። ዓለምን ፈጥሮ የሚመግበው ገናናው አምላካችን ቸሩ አባታችን እግዚአብሔር ኃጢአታችንን ሰፍሮ በደላችንን ቆጥሮ ሳይቀጣን ሳይቆጣን በምህረቱ በቸርነቱ በአባታዊ ፍቅሩ ጠብቆ ለዚህ ዕለትና ሰዓት ያደረሰን ስሙ ለዘላለም የተመሰገነ ይሁን። እንኳን አደረሳችሁ። አባታችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ወእመሰ ተሐመሙ በገቢረ ጽድቅ ብፁዓን አንትሙ። ነገር ግን ስለ ጽድቅ እንኳ መከራን ብትቀበሉ ብፁዓን ናችሁ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 14 ላይ ያለ ኃይለ ቃል ነው። ወእመሰ ተሐመሙ በገቢረ ጽድቅ ብፁዓን አንትሙ። ስለ ጽድቅ መከራን ብትቀበሉ ብፁዓን ናችሁ። ይህን ቃል የተናገረው የሐዋርያት አለቃ ቅዱስ ጴጥሮስ ነው። ቅዱስ ጴጥሮስ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ተመልሰው በገቢረ ጽድቅ ለሚኖሩት በሞተ እስጢፋኖስ ሀገራቸውን ጥለው ከቀያቸው ተለይተው ለተሰደዱት ምእመናን የጻፈላቸው መልእክት ነው። እኒህ ምእመናን በሃይማኖታቸው ምክንያት ስደት አጋጥሟቸዋል። መከራው በዝቶባቸዋል። እሳቱ እየነደደ
ሰይፉ እየተሳለ አስጨንቋቸዋል። ስለዚህ ነው መምህራቸው ቅዱስ ጴጥሮስ ከሀገራቸው ቢወጡም ከቤተሰባቸው ቢለዩም የማይለያቸው በሞትም በሕይወትም አምላካቸው የሆነ እግዚአብሔር ከክፉ ነገር ስለሚጠብቃቸው መከራውን ታግሰው እሳቱን ስለቱን አልፈው በመከራ እንዲጸኑ እግዚአብሔርን እንዲያመልኩ ሲመክራቸው በመልእክቱ ወእመሰ ተሐመሙ በገቢረ ጽድቅ ብፁዓን አንትሙ ስለ ጽድቅ እግዚአብሔርን ስላመናችሁ በእግዚአብሔር ስም ስለተጠራችሁ በሚያጋጥማችሁ መከራ በሚደርስባችሁ ፈተና ብትታገሱ መከራን ብትቀበሉ ንዑዳን ናችሁ ክቡራን ናችሁ አይዟችሁ እያላቸው ነው። እግዚአብሔር እኛንም አይዟችሁ ይበለን። ይሄ ዘመን በእምነት ምክንያት ሰዎች የሚፈተኑበት ዘመን ነው። ቤተ ክርስቲያን ረመጥ ላይ የቆመችበት ዘመን ነው። በቀኝም በግራም እሳቱ የሚነድበት ከውስጥም ከውጭም ጠላት የበዛበት ቤተ ክርስቲያኒቱ ያከበረቻቸው ሁሉ እሷን የሚያዋርዱበት ክፉ ዘመን ነው። ስለዚህ ስለ ጽድቅ እንኳን መከራን ብትቀበሉ ብፁዓን ናችሁ ይለናል እግዚአብሔር። እግዚአብሔር በእምነታችን እንዲያጸናን ፈቃዱ ይሁንልን። የተከበራችሁ ምእመናን ይህ ወቅት እንደሚታወቀው ዘመነ ትንሣኤ ነው። የሚሰበከው ትንሣኤው ነው። የሚዘመረው ስለ ትንሣኤው ነው። ስለ ጽድቅ መከራን ከተቀበሉት እሳቱን ስለቱን ከታገሱት ብፁዓን ከምንላቸው ሰማዕታት መካከል አንዱ እርሱ ነውና ስለ እርሱ ብቻ የትንሽ ደቂቃዎችን እናያለን። ቅዱስ ጊዮርጊስ ሁልጊዜ ቤተ ክርስቲያን እንደምትተርክልን ሁልጊዜ ቤተ ክርስቲያን እንደምታስተምረን ፀሐይ ማለት ነው፣ ኮከብ ማለት ነው። ቅዱስ ጊዮርጊስ ማለት ይህ ኮከበ ልዳ አባቱ አንስጣስዮስ ወይም ዞሮንቶስ ነው የሚባለው። እናቱ ደግሞ ቴዎብስታ ወይም አቅሌስያ ትባላለች። ሁለቱም የእግዚአብሔር ሰዎች ናቸው። መቼም የእግዚአብሔር ሰዎች የሚወልዱት የእግዚአብሔር ሰው የሆነን ነው። መልካም ዛፍ መልካም ፍሬ ያፈራል እንዳለው ሁሉ ኢየሱስ ክርስቶስ አብርሃምና ሳራ ይስሐቅን እንደወለዱ ዘካርያስና ኤልሳቤጥ ዮሐንስን እንደወለዱ ጸጋ አዛብና እግዚአብሔር ተክለ ሃይማኖትን እንዳስገኙ ዞሮንቶስና ቴዎብስታ ደግሞ የወለዱት ጊዮርጊስን ነው። ስሙ ፀሐይ የሆነውን ኮከብ የሆነውን ስሙ ብቻ ሳይሆን ግብሩ በግብሩም ኮከብ የሆነውን ፀሐይ የሆነውን ጊዮርጊስን ነው የወለዱት። ምእመናን ጊዮርጊስን ለመውለድ ፀሐይ የሆነ ኮከብ የሆነ በክርስትናው ኮከብ በመንፈሳው ሕይወቱ ፀሐይ የሆነ ልጅ ለመውለድ እንደነ ዞሮንቶስ መሆን መባረክ ያስፈልጋል። ትዳራችን ሲባረክ ነው የተባረከ ልጅ የምንወልደው። ስለዚህም ነው ይህ ሰው ከተወለደ በኋላ 10 ዓመት ሲሞላው አባቱ ሞተ። ይሄ መስፍነ ልዳ የሆነው ዞሮንቶስ ሲሞት በአባቱ ፋንታ ሌላ አንድ ደግ ሰው በወንበሩ ተቀመጠ፣ ስልጣኑን ተቆጣጠረ። ከዚህ በኋላ ነበረ የአባቱን ስልጣን የወሰደው ያ መስፍነ ልዳ ጊዮርጊስንም ወስዶ ወደ ቤቱ አሳደገው ይላል። መልካም ሰው ነው። የንጉሱን ልጅ የመስፍኑን ልጅ የመሳፍንቱ ልጆች በሚያድጉበት ቦታ በሚያድጉበት ደረጃ በልዩ እንክብካቤ አሳደገው። 10 ዓመት ከቆየ በኋላ ነው ጊዮርጊስ 20 ዓመት ሲሞላው ማለት ነው። ይሄ መስፍነ ልዳ የ15 ዓመት ብላቴና ልጅ ነበረችው። ልጁን ሊድርለት ስልጣኑንም ሊያስረክበው ድግስ እያስደገሰ እያለ ነበረ ይሄ ሰው ነፍሱ ከስጋው ተለየች ይላል። ምክንያቱም እግዚአብሔር ጊዮርጊስን ለሌላ ዓላማ ፈልጎታል።
ለትዳር የሚፈለግ አለ፣ ለምንኩስና የሚመረጥ አለ፣ ለሐዋርያነት የሚመረጥ አለ፣ ለብህትውና የሚመረጥ አለ፣ ለዝማሬ የሚመረጥ አለ፣ ለስብከት የሚመረጥ አለ። እግዚአብሔር ምርጫው ብዙ ነው። እግዚአብሔር ሀብቱ ብዙ ነው። እግዚአብሔር ጸጋው ልዩ ልዩ ነው። ስለዚህም ነው ቅዱስ ጊዮርጊስ ትዳር መስርቶ ቤት ሰርቶ ከሚያገለግለው በላይ እንዲሁ እንደሚያገለግለው ስለሚያውቅ እግዚአብሔር ለሰማያዊው ሰርግ ስለጠራው ለሰማያዊው ደስታ ስለመረጠው ነው ይሄ ሰው ነፍሱ ከስጋው የተለየችው። ጊዮርጊስ ይሄን ሰው ቀብሮ ከሐዘኑ ተጽናንቶ ስልጣኑን ከንጉሠ ነገሥቱ ተቀብሎ ለመምጣት ወደ ዱድያኖስ ሄደ ይላል። ስልጣኑን ተረክቦ ሊመጣ ነው የሄደው። ወደዚያ ሲሄድ ብዙ ታሪኮች አሉ እናልፋቸዋለን። ከዚያ ሲደርስ ግን ዱድያኖስ 70 ነገሥታትን በቀኝ በግራው አስቀምጦ ጣዖት ከፊቱ አቁሞ ሰዎችን ስገዱ እያለ ሰዎችን ለጣዖት ያሰግድ ነበር። ጣዖታዊው ንጉሥ ለጣዖት ያልሰገዱት በሰይፍ እንዲቀረደዱ በእሳት እንዲነዱ ያደርጋቸው ነበር። ያን ጊዜ ነው ብዙዎቹ ለጣዖት አንሰግድም ሃይማኖታችንን አንክድም ያሉት። በእሳት ሲቃጠሉ በሰይፍ አንገታቸውን ሲቀሉ ቅዱስ ጊዮርጊስ ተመለከተ። ምን አድርገው ነው አለ አንገታቸው በሰይፍ የሚቀላው በእሳት የሚነዱት ከአራዊት ጋር የሚታገሉት ምን አድርገው ነው ብሎ ሲጠይቅ በክርስትናቸው ምክንያት ስለ ጽድቅ ነበር መከራን የሚቀበሉት። ክርስቶስን አንክድም ለጣዖት አንሰግድም ብለው ነበር መከራ የሚቀበሉት። ክርስትና እስከዚህን ድረስ ነው ምእመናን። አንገትን እስከ መስጠት ድረስ ነው ክርስትና። ክርስትና በእሳት እስከ መቃጠል ድረስ ነው። ሲመቸን ብቻ መጥተን ታቦት ማክበር፣ ሲመቸን ብቻ መጥተን ማስቀደስ፣ ሲመቸን ብቻ መዘመር አይደለም ክርስትና። ክርስትና እሳቱን ስለቱን መራመድ መቻል ነው። በእሳቱ ማለፍ በሰይፉ ማለፍን ይጠይቃል። መከራ መርገጥ ፈንጅ መርገጥን ይጠይቃል ክርስትና ምእመናን። ስለዚህም ነው ጊዮርጊስ ያን ጊዜ ይሄን ሲሰማ እኔም የክርስቶስ ባሪያ ነኝ አለ። እኔም የክርስቶስ አገልጋይ ነኝ አለ ቅዱስ ጊዮርጊስ። ከዚያ ከመከራው መሃል እኮ ነው እግዚአብሔርን ያዘ፣ እግዚአብሔርን ያመነ ሞት አያስደነግጠውም፣ ሞት አያስፈራውም ምእመናን። ለዚህ እኮ ነው የእግዚአብሔር ሰው ቅዱስ ዳዊት በሞት ጥላ ስር እንኳን ብሄድ ሞትን አልፈራም አለ፣ ክፉን አልፈራም አለ። ለምን? አንተ ከኔ ጋር ነህና፣ አንተ ከኔ ጋር ነህና ሞትን አልፈራው። አንተ ከኔ ጋር ነህና መቃብርን አልፈራው። እኛ ሞትን የምንፈራው ሞት የሚያስደነግጠን ስጋውያን ስለሆነን እኮ ነው ምእመናን። ስጋውያን ስለሆነን ገና በክርስትናችን ጨቅሎች ስለሆነን ገና በክርስትናችን ለጋዎች ስለሆነን የሞት ድምጽ ሲጠራን እንደነግጣለን። የሰበሰብነውን ሳንበላው ምናስበው ስለዚያ ነው። ልጆቻችንን ሳናሳድግ ምን ጨነቀው ለዚያ ነው። ቤት ሳልሰራ ምን ጨነቀው ለዚያ ነው። ሰማያዊ መንግስት እየጠበቀን ሰማያዊ ቤት እየጠበቀን የሰው እጅ ያልሰራው የሰው አይን ያላየው የእግዚአብሔር መንግስት መኖሩን ስላልተረዳን ምድራዊው ከጭቃና ከጨፈቃ የተሰራው የኛ ቤት ያጓጓናል። ጊዮርጊስ የሚያጓጓው ነገር የለም። እኔ ክርስቶስ አገልጋይ ነኝ አለ። ዱድያኖስ የት ነህ? አገርህ ወዴት ነው? ዘርህ ወዴት ነው ብሎ ሲጠይቀው ዘሬ ክርስቶስ ነው አለ ቅዱስ ጊዮርጊስ። የት እንደመጣሁ ምን ያደርግልሃል? ሀገሬ ምን ያደርግልሃል? ዘሬ ምን ያደርግልሃል? የክርስቲያን ዘሩ ክርስቶስ ነው። የክርስቲያን አገሩ በሰማይ ነው። ክርስቲያን አገሬ እዚህ ነው አይልም። ክርስቲያን ዘር እገሌ ነው አይልም። እኛ ስጋውያን ስለሆንን የስጋ ዘር እንቆጥራለን።
ምድራውያን ስለሆንን ምድራዊ ሀገራችንን እንጠቅሳለን። ጊዮርጊስ ዘር የክርስቶስ ነው፣ ሀገሬ ምን ያደርግልሃል አለ። የጊዮርጊስን ታሪክ የሚያውቁ ሰዎች ለዱድያኖስ ነገሩት። የልዳው መስፍን የዞሮንቶስ ልጅ እኮ ነው አሉት። እንዲህ አንተማ የኛ ነህ፣ በ10 ሀገር እሾምሃለሁ፣ ስልጣን እሰጥሃለሁ፣ ብርና ወርቅ እሰጥሃለሁ። በብሩ በወርቁ በስልጣኑ አባበለው ዱድያኖስ። ዓለም እንዲህ ነው የምታባብለው፣ እኛንም በዚህ እኮ ነው። በገንዘብ ታባብለናለች፣ በጥቅም ትገዛናለች፣ በዝሙት ታባብለናለች፣ በክብር ታባብለናለች። ብዙ ነገራችንን ያስጣለን፣ መንፈሳዊ ሕይወታችን ያስረሳል፣ ሰማያዊ ዜግነታችን ያስጣለን። ምድራዊው ነገር እኮ ነው ምእመናን። ዓለም በምድራዊ ነገር ስለምታባብለን እኮ ነው። ቅዱስ ጊዮርጊስ ግን ምድራዊውን ነገር ንቆታል፣ ምድራዊውን ነገር ረስቶታል። ስለዚህም ነው ስልጣኑ ላንተ ይሁንልህ አለው። ስልጣኑ ላንተ ይሁን አለው። ያን ጊዜ ዱድያኖስ በብዙ ስቃይ አሰቃየው፣ በብዙ መከራ ደረሰበት። ጊዮርጊስ አንድ ጸሎት ወደ እግዚአብሔር ጸለየ። ጌታ ሆይ አለ፣ ይህን አላዊ ይህን ካዲስ ከማሳፍረው ድረስ ነፍሴን ከስጋዬ እንዳትወስዳት አለው። እግዚአብሔርም ቃል ገባለት። ጊዮርጊስ ሆይ አይዞህ አለው፣ 3 ጊዜ ትሞታለህ፣ 3 ጊዜም ከሞት አስነሳሃለሁ። ታምሬን ባንተ ገልጣለሁ፣ ኃይሌን ባንተ አሳያለሁ። ገና 7 ዓመት ትጋደላለህ። ከ7 ዓመት ተጋድሎ በኋላ ከ7 ዓመት ታምር በኋላ በአራተኛው ነፍስ ከስጋ ይለያል። አይዞህ አለው እግዚአብሔር። እግዚአብሔር አይዟችሁ እንዲለን ቅዱስ ፈቃዱ ይሆነላል። ወእግዚአብሔር ዘበኩሉ ክብፀ ወአክሙ ውስተ ዘላለም ስብሐቲሁ በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ አለ ቅዱስ ጴጥሮስ። ወህዳጠ ሐሚመክሙ ውእቱ ይፈጽም ለክሙ። ለትንሽ ጊዜ መከራን ከተቀበላችሁ እሳቱን ስለቱን ከታገሳችሁ እርሱ ያጸናችኋል፣ እርሱ ያበረታችኋል፣ እርሱ ያከብራችኋል አለ ቅዱስ ጴጥሮስ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 10 ላይ ስለዚህ በክርስቶስ ኢየሱስ ለዘላለም ሕይወት የተጠራው ቅዱስ ጊዮርጊስ መከራውን ጀመረው፣ እግዚአብሔር አበረታው፣ እግዚአብሔር አጸናው። ዱድያኖስ የተለያዩ መከራዎችን አደረሰበት። ዱድያኖስ በእሳት አቃጠለው፣ ድስት ውስጥ ላይ እንዲያር አደረገው። እግዚአብሔር መልአኩን እየላከ ይፈውሰዋል። ዱድያኖስ መከራውን ተሳቆ ክርስቶስን ከካደ ለጣዖት ከሰገደ ብሎ እንዲሁ ሚስማር ያለው ጫማ ላይ አጫምቶ ሂድ ተጓዝ አለው። ያ ሚስማሩ በእግሩ ወጥቶ ደሙ እንደ ውሃ እየፈሰሰ ቅዱስ ጊዮርጊስ ግን እግዚአብሔርን ያከብር ነበር። ቅዱስ ጊዮርጊስ የሚገርመው ነገር በመንኮራኩር ተፈጭቶ በይድራስ ተራራ ላይ ተዘራ። በኋላ አፈር የበላውን ውሃ የወሰደውን ሰብስቦ በቀኙ የሰው ልጆች ሁሉ የሚያቆመው ጌታ ጊዮርጊስን ከተበተነበት ሰበሰበው፣ ነፍሱን ከስጋው አዋሃደው። እንዲህ መከራ ሲያበዛበት እግዚአብሔር ሲፈውሰው፣ ዱድያኖስ ሲገለው እግዚአብሔር ከሞት ሲያስነሳው፣ 3 ጊዜ ከሞት እየተነሳ በፊቱ እየቆመ ሕያው ባህሪ የሕይወት ባለቤት ጌታ ከሞት አስነስቶኛል እፈር እያለ ዱድያኖስን እያሳፈረ ክርስቲያኖቹን በገድሉ በትሩፋቱ በእግዚአብሔር እንዲያምኑ ወደ ቤተ ክርስቲያን እንዲቀርቡ እያደረገ 7 ዓመት ሙሉ ተጋደለ። ያን የድል አክሊል ለመቀዳጀት የሕይወት አክሊል ለመቀዳጀት 7 ዓመት መከራ ተቀበለ። ወኩን መሃይምነ እስከ ለሞት ወእሁበከ አክሊለ ሕይወት እስከ ሞት ድረስ የታመንክ ሁን የሕይወትን አክሊል እሰጥሃለሁ ይላል እግዚአብሔር። ያን የሕይወት አክሊል ለመቀዳጀት መጽናት ነበረበት። ጸና ቅዱስ ጊዮርጊስ። ምድራዊውን ጫጉላ፣ ምድራዊውን ሰርግ ቤት፣ ምድራዊውን ትዳር የናቀው ቅዱስ ጊዮርጊስ ለሰማያዊው ሰርግ ቤት ለሰማያዊው ሙሽራነት መከራን ተቀበለ።
ስለ ጽድቅ እንኳን መከራን ብትቀበሉ ብፁዓን ናችሁ ስለዚህም ነው ብዙ መከራ ከተቀበለ ከ7 ዓመት ተጋድሎ በኋላ እግዚአብሔር መላእክቱን አስከትሎ ጊዮርጊስ ባለበት ቦታ ተገለጠ ምድር ተናወጠች ተንቀጠቀጠች መላእክቱ ሊቃነ መላእክቱ ከእግዚአብሔር ጋር በክብር በጊዮርጊስ ዙሪያ ቆሙ እግዚአብሔር ለቅዱስ ጊዮርጊስ ቤተክርስቲያኑን የሰራውን ገድሉን የጻፈውን ያጻፈውን ያነበበውን የተረጎመውን ያስተማረውን በስሙ ቀዝቃዛ ውሃ የሰጠውን ሊምርለት ቃል ከገባለት በኋላ የቅዱስ ጊዮርጊስ በሰይፍ ተቆረጠ በሰይፍ ሲቆረጥ ከአንገቱ ላይ ውሃ ወተት ደም ፈሰሰ የሚገርም ነው ታላላቅ ታምራት ተደረጉ በቅዱስ ጊዮርጊስ ሞት ብዙ ሰዎች አመኑ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ተመለሱ ጊዮርጊስ በሕይወቱም በሞቱም ክርስቶስን አገለገለው ጊዮርጊስ በሞቱም በሕይወቱም ቤተክርስቲያንና ከበራት የተከበራችሁ ምእመናን ጊዮርጊስን ብፁዕ የምንለው ለዚህ ነው ብፁዕ የምንለው መከራውን ስላለፈ ነው መከራውን ያላለፈ ሰው ብፁዕ አይባልም ክቡር አይባልም ብፁዕ ለመባል መከራውን ማለፍ ስለ ጽድቅ መከራ መቀበልን ይጠይቃል ወገኖችኔና እናንተ ስለምን ነው ዛሬ መከራ የምንቀበለው ቅዱስ ጊዮርጊስ ስለ ጽድቅ ነው መከራ የተቀበለው የተቆረጠው የተገረፈው የተተለተለው የተከተፈው በእሳት የተቃጠለው ስለ ጽድቅ ነው ስለ ወንጌል ነው ስለ ክርስትናው ነው እኛን ዛሬ መከራ ያሳየን ያለው የሥጋ ጉዳይ ነው የጥቅም ጉዳይ ነው የክብር ጉዳይ ነው እርስ በርሳችን ያባላን ያጣላን እርስ በርሳችን ያነካከሰን ያለው የሥጋ ጉዳይ ነው ስለ ሥጋ ጉዳይ አይደለም መከራ መቀበል ያለብን ስለ ሥጋ ጉዳይ አይደለም ስለ ዘር ጉዳይ አይደለም ስለ ቋንቋ ጉዳይ አይደለም ረፍት ማጣት ያለብን የጊዮርጊስ ልጆች ከሆነ እንደ ጊዮርጊስ ስለ ጽድቅ መከራን እንቀበል ብፁዕ የሚለውን ስም እናገኛለን እንደ ቅዱስ ጊዮርጊስ 7 አክሊላትን ቅዱስ ጊዮርጊስ ተቀዳጀ እኛም የሕይወትን አክሊል እናገኛለን የሕይወት ባለቤት አምላካችን አባታችን እግዚአብሔር ቅዱስ ጊዮርጊስን በመከራ ውስጥ ያጸናው መከራውን አልፎ የድል አክሊልን እንዲቀዳጅ ረዳው ጌታ እኛንም በዚህ ክፉ ዓለም ላይ በክርስትናችን በእምነታችን እንዲያጸናን ቅዱስ ፈቃዱ ይሆነልን የዘር ጉዳይ የጥቅም ጉዳይ ሳይወጥተን ሳያንገላታን ይችን ቅድስት ንጽሕት የሆነችዋን ተዋህዶ ሃይማኖታችንን በአንድነት ይዘን መንግስቱን እንድንወርስ ቅዱስ ፈቃዱ ይሆነልን የአምላካችን የእግዚአብሔር ቸርነት የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት የቅዱሳን ሁሉ ምልጃና ጸሎት ረድኤትና በረከት ከሁላችን ጋር ይሁን ይቆየን የተከበራችሁ ምእመናን እንግዲህ ክቡር መላከ ሰላም አምደወርቅ ደሴ በሚገባ አድርገው አስተምረውናል ስለነበረን ጊዜ ሁሉ እግዚአብሔር ስሙ የተመሰገነ ይሁን እናንተም ጸንታችሁ በርትታችሁ ቃል እግዚአብሔር በመስማታችሁ እግዚአብሔር በማክበራችሁ እግዚአብሔር ያክብራችሁ ከዚህ በመቀጠል ጸሎቱን አባታችን ሊቀ ብርሃናት ተክለ ማርያም መንገሻ ይሆናሉ የሁላችን አስገኝ የሁላችን ጠባቂ እግዚአብሔር ረሃበ ነፍሳችን በትምህርት ረሃበ ስጋችን በበረከት መልተህ በቦታ ጸንተ እንድንገኝ ስለፈቀድክልን ክብርና ምስጋና አንተ ይሁን ጅማሬያችን እንዳማረ ፍጻሜያችን እንዲያምር እንድትረዳን በመቤታችን በመመኪያችን በቅድስት ድንግል ማርያም ምልጃና ጸሎት አባታችን ሆይ በልን ለምንሃለን አይናችን ነሽ ማርያም አንቺን አይንኩብን የተዋህዶ ልጆች እንወድሻለን ሰላም ጤና ይስጥልኝ የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን እንደምሰነበታችሁ በእማማ ሚዲያ ተዘጋጅቶ የሚቀርብላችሁ የቅኝት መርሃ ግብራችንን እነሆ ጀምረናል አብራችሁን ቆዩ በዛሬው የቅኝት መርሃ ግብራችን የምናስቃኛችሁ በቀጨኔ ምዕራፈ ቅዱሳን ሰገነት ቅድስት ኪዳነ ምሕረትና
አቡነ ዚና ማርቆስ ገዳም የእመቤታችንን የልደት በዓል ምክንያት በማድረግ የንግስ ክብረ በዓል የነበረ ሲሆን በቅድሚያም በደብሩ ካህናት እንዲሁም በደብሩ የሰንበት ተማሪዎች የቀረበውን የወረብ ዝማሬ ወደ እናንተ አደረስን። ተከታተሉን። ማርያም ማርያም ደብተራ በስምተ ማርያም 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 ደብተራ በስምተ 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 ማርያም 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 ደብተራ በስምተ ማርያም 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 ደብተራ በስምተ መሰረታትያ ውስተ አድባረ ቅዱስ ውስተ አድባረ ቅዱስ ወብእሲ ተወልደ በውስቴታ በውስቴታ ወብእሲ ተወልደ በውስቴታ በመቀጠልም በቆሞስ አባ ወልደ ጊዮርጊስ የስብከተ ወንጌል አገልግሎት ተሰጥቷል። ተከታትለን እንመለስ። መሰረታትያ ውስተ አድባር ቅዱሳን መሰረቱን በተቀደሱ ተራሮች ላይ አቆመ። ዛሬ ዳግሚት ሰማይ ብሎ ቅዱስ ኤፍሬም ኮንኪ ዳግሚተ ሰማይ ዲበ ምድር እነሆ አንቺ ዳግሚት ሰማይ በምድር ላይ ለክብር ለበረከት ተገኝተሻልና ክብርና ምስጋና ውዳሴ ይገባሻል ብሎ ያመሰገናት ዳግሚት ሰማይ ከናቷ ከሐና ከአባቷ ከኢያቄም የተወለደችበትን ይህን ዕለት ደርሰው በእግዚአብሔር ፊት በድንግል ማርያም ፊት ለማመስገን የተመኙ ብዙ ነበሩ። ነገር ግን አረፍተ ዘመን ገድቧቸው ከፊሎች ደግሞ በደዌ ዳኛ ባልጋ ቁራኛ ተይዘው በየጸበሉና በየሆስፒታሉ ሌሎችም ደግሞ በተለያዩ ምክንያቶች ሳይፈቀድላቸው ከነሱ የተሻልን ሳንሆን ለኛ ደግሞ ተፈቅዶልን ለዚህ በረከት እግዚአብሔር ስላጨን በድጋሚ እግዚአብሔር ይክበር ይመስገን። በቅዱስ መጽሐፍ ተጽፎ እንደምናገኘው በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 6 ላይ እነሆ እግዚአብሔርን የሚፈሩ እግዚአብሔርን የሚያመልኩ በእግዚአብሔር ፊት ያለ ነውርና ያለ ነቀፋ የሚሄዱ ሁለት ደጋጎች ጻድቃኖች ነበሩ ይላል ቅዱስ መጽሐፍ። ይኸው መጽሐፍ ቅዱሳችን ማለት ነው። ስለዚህ ያለ ነውርና ያለ ነቀፋ የሚሄዱ ደጋጎች ነበሩ፣ ጻድቃን ነበሩ ይላቸዋል ቅዱስ ኢያቄምና ቅድስት ሐና። ክብር ምስጋና ለአምላካችን ይሁን። አዎ ስለዚህ ነው እነሆ መሰረቱን በተቀደሱ ተራሮች ላይ አቆመ። እነዚህ የተቀደሱ ተራሮች የተባሉት ቅዱስ ኢያቄምና ቅድስት ሐና ናቸው። ክብር ምስጋና ለአምላካችን ይሁን። የተቀደሱ ስለዚህ እናታችን ቅድስት ሐና ታምር በማኅፀኗ ያደረች ድንግል ማርያም ስትሰራ ያዩ አይሁድ በምቀኝነት ተነሱ ይላል። እግዚአብሔር ከልብ አራጅ ካፍ ወዳጅ መድኃኔዓለም ያድናችሁ። አዎ በአፉ ግን ወዳጄ ወንድሜ ደህና ነህ ሆይ እንዴት ነህ እያለ በልቡ ደግሞ ስለት የሚስላል። ስለዚህ እንዲህ ብለው አይሁድ ቀኑ። ይሄ የተወለደ ለታ እንደ ዳዊት እንደ ሶሎሞን
40 ዘመን እንደ ገል ቀጥቅጦ እንደ ሰም አቅልጦ ሊገዛና አይደለም እንዴ? ስለዚህ ምን ማድረግ አለብን? አይ ይህማ እንዳይሆን ሐና በምትወልደው ልጅ ላይ አንድ ነገር መቀመምና ወደዚህ ምድር ከመጣ በኋላ እንዳያድግ ማስቀረት አለብን ብለው መድኃኒት ቀማሚ ፍለጋ መሄድ ጀመሩ ይላል። ተመልከቱ ወገኔ፣ እግዚአብሔር አየና የክፎችን ልባቸውን በእጃቸው የሰሩትን አየተመለከተና እግዚአብሔር መልአኩን ወደ ቅዱስ ኢያቄም ላከው ይላል። ክብር ምስጋና ለአምላካችን ይሁን። ላከው ወደ ቅዱስ ኢያቄም። እነሆ ባለቤትህን ሐናን ያዝና ወደ ሊባኖስ ተራራ ውጣ፣ በዚያ እስክትወልድ ድረስ ጠብቅ፣ ከወለደች በኋላ ግን ወደ ቤትህ ተመለስ፣ እስክትወልድ ድረስ ግን በዚያ ቆያለው። ቅዱስ ኢያቄምን ስንቄን አላለም። ቅድስት ሐናን ባለቤቱን ይዞ ወደ ሊባኖስ ሄደ። ወደ ሊባኖስ ማለት ተራራ ማለት ነው፣ ዛፍ የበዛበት። እነሆ በዚያ ተቀምጦ ሳለ አንድ ሱባኤ ሳይሞላ ግንቦት 1 ቀን እመቤታችን ቅድስት ድንግል ማርያም በዝግባ ስር በሊባኖስ ተራራ ላይ ተወለደች። ክብር ምስጋና ለአምላካችን። የተከበራችሁ ውድ የእማማ ሚዲያ አድማጭ ተመልካቾቻችን የዛሬው የቅኝት መርሃ ግብራችንን በዚሁ አጠናቀቅን። ስለተከታተላችሁን ከልብ እናመሰግናለን። አምላካችን እግዚአብሔር ስለ ሁሉም ነገር ስም የተመሰገነ ይሁን። ከመቤታችን በረከት ረድኤት ያሳደረብን እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን። አባታችን ሆይ